ምን እንዳይታከም ሉሲፈር ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ቤተሰቦቻችን ባልጠበቅነው ሁኔታ ፋያን በዚህ መልኩ ማየት ችለናል። ትላንትና በጣም ነው ያሳዘነኝ የምር ከልቤ። እንደዛ ሆኖ ሳየው እንደዛ ጠንካራ የሆነ ስፖርተኛ የሆነ ሰው እንደዛ ጠመም ብሎ ሳየው በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋው። ብቻ እንደው እግዚአብሔር ይፍረን ነው የምንለው። እኛ ሰዎች ነንና መናፍስቶችን ለመቻል ከእግዚአብሔር ጋር ነው መቅረብ ያለብን። ግን ደግሞ አሁን ላይ በእነሱ ቁጥጥር ስር ወድቀናል። በጣም እየተጫወቱብን ነው፣ እያሰቃዩን ነው። እግዚአብሔር እንደሚችል አተነው ሳይሆን በቃ አንድ ጊዜ እጃችንን ሰጠንና በእነሱ እጅ ስር ወድቀን እንደፈለጋቸው እየተጫወቱብን ነው። ልባችንንም ነፍሳችንንም ለሰይጣን ቅርብ ካደረግነው ሰይጣን መጉዳት፣ መግደል፣ ማጥፋት፣ መረበሽ ነው የሚያውቀውና እንደምታዩት ነው። በቃ መበጥበጥ ነው። ሁሉንም ነገር በር ይከፍታሉ። ቤቱ በቃ ሰላም የለውም። 24 ሰዓት ነው እንደዚህ ሲሆንም። አሁንማ ለመድኩት እኔም ጭራሽ መፍራትም ምናምን አቆምኩኝ። ግን በጣም የሚያስፈራ ነው ከእንግዲህ ማለት ነው። በተለይ ደግሞ አስቡት እስቲ አሁን እኮ ብዙ የሚያስፈሩ ነገሮች አሉ አሁን ባለበት ሁኔታ ማለት ነው። እና አሁን የዳኒ መጨረሻ የሚሆነው ምንድነው? እሱ ነው አሁን የዳኒ መጨረሻ የሚሆነው ምንድነው የምናደርገው ነው አሁን። በቃ እኔ በጣም ግራ እየገባኝ ያለው ማለት ነው። አሁን መስራት ያለበት ይሄ ፊዚዮቴራፒ ምናምን መስራት አለበት። ለዛ ደግሞ ገንዘብ ያስፈልገናል እና ቢያንስ በራሱ የተወሰነ ነገር እንዲረዳው ብለን ቻናል ከፍተንለታል። አረው ቻናል ከፍተንለታል። ቻናሉን ይሄ አዲስ ቻናል ነው እሱ። ሰብስክራይብ እያደረጋችሁ ቢያንስ ይረዳዋል ለአንዳንድ ነገር ማለት ነው። አሁን ያለበት ሁኔታ ሕክምና በጣም ያስፈልገዋል። ማለትም ኖርማል ሕክምና ማለት ነው ከመንፈስ አሰራር ውጭ። ግን ምንድነው የሚለን ነው አሁን መንፈሱ ምንድነው እሱ የሚለን ወይም ምንድነው የምናደርገው? እሱን አሁን በጣም ግራ ያጋባኝ ነገርና ኧረ ተውኝ፣ አታሯሩጡኝ፣ ታውኝ። ምን እንዳይታከም ነው አሁን ለሰውነቱ እንደ ፓራላይዝ አይነት ነገር ነው ያደረገውና በምንድነው ፊዚዮቴራፒ ነው ምናምን ይባላል። እንደዚህ ቀስ ብለው በማሽኖች በምን የአካል እንቅስቃሴ እየጨመሩ ወደ በፊት አቋሙ የሚመልሱ ማለት ነውና እና ይሄንን እንዳያደርግ ነው እያለ ያለው መንፈሱ ማለት ነው። አሁን እሱ መንፈሱ ሌላ ነገር ነው መሰለኝ ሊለን የፈለገው ሌላ ነገር ነው ሊያመጣ የፈለገው ማለት ነው። እና ቤተሰቦቻችን እስቲ ውስጥ በጣም ይሄኔ እያሰቃዩት ነውና ውስጥ ነው ያለው። ያው መናገር ስለማይችል ዝም ብሎ እያዳመጠኝ ነው ያለውን ነገር
እና እሱን ላምጣውና ስለ መፍትሄው ብንመካከር ብናወራ ደስ ይለኛል ማለት ነው። ተነስ እስቲ ና ተነስ እስቲ ቀና ቀስ በል ቀስ በል እንደዚህ ሆነክ ማየት በጣም ነው የሚከብደው። ቁጭ በል እስቲ ተረጋጋ እስቲ ራስህን አረጋጋ። ለመረጋጋ ሞክር። ደገፍ ብለህ ቁጭ በል በቃ እንደሱ። ውሃ ላምጣልህ እንዴ? አያስፈልግም? ሲጀ እንዲህ አይፈታልም? ልቀቅ። ምን ነው ቆየሽ? ሰው አይደለም። እኔ አሁን ነው ያወጣሁት ከዛ ውስጥ እንትን ማድረግ ይኖርብናል አይደል? መማከር አለብን ሁሉም ነገር ላይ ስለ መፍትሄው ማውራት ምናምን መቻል አለብን። በዛ ላይ ደግሞ በዚህ ሁኔታ ምን ጸጉሩን በመላጨት የሚፈጠር ነገር የለም። እስቲ አሁን አንተ ተረጋግተህ ማለት ነው እስቲ ለመስማት ሞክር። እኛ ያሰብነው ነገር አለ እንድትድን መስማት ብቻ ሳይሆን እሱ ፍላጎቱንም መጠየቅ መቻል አለብን። ቤተሰቦቻችን እኛ አሁን አንድና አንድ ይድንበታል ብለን የምናስበው መንገድ አለ። እሱም መንገድ ደግሞ ለመጠቀም የእሱ ፍቃደኝነት ይወስነዋል አይደል? እሱ ፍቃደኛ የማይሆን ከሆነ እኛም መወሰን አንችልም እሱ ላይ ማለት ነው። ግን ደግሞ አሁን አይምሮን በትክክል እየሰራ ስላልሆነ መናገር ስለማይችል ምናምን ምን ፈልገህ ነው? ምን አንቺ አለልሽ ወራወርሽ እኔ አጠገባለ ቆምኩት። አራቱ ፍቅር በእናትህ ተው እስቲ ተረጋጋ፣ ራስህን አረጋጋ። ምንድነው ምን የሚለው ነገር አይገባም፣ ግን በጣም ይናደዳል፣ ይበሳጫል። እንዴ ቆይ አትናደድ። ምንድነው ሳትናደድ ነገሮችን ለማስረዳት ሞክር። ወይ ወረቀትና እስክሪብቶ ይምጣል እንዴ? እንዴት ይዞ ይጽፋል? በዚህ እጁ እንዴት ነው የሚጽፈው ሲጀምር? ምንድነው የምናደርገው? ማሱኔ እና እንደዚህ አንተ መጨረሻ እንደዚህ ሆነ። ሲጀመር አንተ ሁል ጊዜ እሺ፣ አሁን እንደማን ነው የምናገረው? እንደዚህ ብዬ ካንቺ ጋር ሉሲፈር ምን ሆነ? ማነው ሉሲፈር? ማነው ሉሲፈር? አንተ ሰው ፍቅር ሉሲፈር ነው። ማነው? 666 ነው። ምን ሌላም ስም አለው? እንደዛ ያደረጉትን እኮ ነው የሚያወራው። ምን እሺ፣ ምን ሆነ? እንደዚህ ያደረገኝ እሱ ነው ለማለት መሰለኝ። ጣቱ ራሱ አይሽ እንደሚያደርገው እንደዛ ነው እያስደረገው ያለው በግድ በ666 አታይም? ይኸው እያጠፈ የሆነ ሁለት ቀን
ሁለት ቀንድ የፍየል ሁለት ቀንድ እንደዚህ ነው እና እንደዚህ ምናምን እያደረጉ አይደል እንደሚያሳዩት እነሱ ሰይጣኖች እንደዚህ ጸበል ትሄዳለህ ቆይ አንቺ ምን እያሉ እንደሆነ አታውቂም እንዴ አሁን ራሱ መልእክት ያስተላልፍልሻል ከፈለገ ማለት ነው እሺ ታዲያ እንደዚህ ያየነው እንደዚህ እንየው ዝም ብለን ቁጭ ብለን ምንድነው እሺ ብናረጋው ማፍቴው ትላንትናም ጀምሮ እያሉት ያሉት ነገር አለ አሁን እሱ በእናትሽ ያለን ነገር አለ በተደጋጋሚ መንፈስ ትላንትና ሲል አልሰማሽም እንዴ እያለ የነበረው ነገር አሁን በራሱ መጀመሪያ እሱን ፍቃደኝነት እንጠይቃለን ፍቃደኛ የማይሆን ከሆነ ደግሞ የራሳችንን ሐሳብ እናስቀምጣለን ነክተሽው እንዴ ይሁን ለፍቅር አውቀት አለ ማለት እንደዛ ምትለኝ አይ እኔ ምን አውቃለሁ ታዲያ ምንድነው ምን አካው ተቀመጣው ባኔ ካሱ ጋር ምን ትግላለኝ እንዴ አይዞ ምግብሽ እንትን አለ እንዴ ደሞን መልከው ደሞን ከየት ነው ውጭ ላይ የትላንትና ሲል የነበረው ነው መንፈሱ ዛሬም እየደገመልን ያለው ድምፁ እየተቀያየረብኝ ነው ምንድነው አንድ አይነት ደሙን ከሰጠን ምን ታረጋለህ መዳን የምችለው ደሙን ስትሰጡኝ ብቻ ነው ይኸውልህ ዳኒ አሁን አንተ እንደዚህ እንድትድን ማድረግ የምንችለው ነገር ያንተን ደም መስጠት ብቻ ነው ከእጅ ላይ ቆርጠ የምን ደም ነው የሚቆርጠው አይቻልም እንደዛ ነገር የለም በቃ ጸበል ይግባ ምን ተቃልጃለሽ አይደል የገባበት እኮ ራሱ እኮ የገባንበት እኮ ነገር እኮ ነው በጣም አዛ ነው እኮ አሁን ፍቃደኛ ትሆናለህ አትሆንም ነው ደምን እንስጠውና መዳን ትፈልጋለህ ወይስ ደግሞ እንደዚሁ መቀጠል ትፈልጋለህ ምንም አይታየም ፍቅር እዛው ወጣ እንዴ የሆነ ነገር እኮ እያንዣበቡ ነው የሆነ ነገር አለ ቀይ የለበሰ አታየም አንተ እኔ አላየሁትም ስማ አንተ አዳምጠኛ የት ነው የምትሄደው ና ቁጭ በል አንተ ቀስ አድርገው ብናት አንተ ቁጭ በላ በቃ እኛ እሱን ለማዳን እየለፋን እሱ ወሬን ነው የሚንቀረፈው አሁን ያው ልጅን ቆርጠን ነው ምትድ ነው ደም ከሰጠን ነው ምትድ ነው የትላንቱ ከረሜላ ነው እንዳታነሳ ነገር የት ነው የሄደው እሱም በልቶ እኮ ነው እንደዚህ ሆነ እንዳታነሳ እንዳበላ ምን ስማ ቆይ አሁን በምልክት አሳይኝ ወይ አንተ ቀና ብለኝ ወይ እንደዚህ በለኝ ወይ ደግሞ እንደዚህ በለኝ አይ ከሆነ እንደዚህ በለኝ እሺ ከሆነ እንደዚህ ደምን እንስጠው ንገረኝ አሁን ደምን ቆርጠን እንስጠው ወይ ለማንፈስ ምን አይ ነው እንደዛ ከሆነማ በቃ እኔም እኮ አልፈልግም ግን አይ ነው እያለ ያለው እኔ ደግሞ የራሴን ውሳኔ ወስናለሁ የምትስማሚ ከሆነ ተስማሚያለሽ እንደዛ ሆኖ ካልዳነስ እሺ እንደዛ ሆኖ ካልዳነስ እሱ ባለው ሳይሆን እኛ ምንድነው እስቲ ቆይ በእናትህ ምንድነው የሚሻለኝ ቃው ተተወቃለህ አንተ ወደዚህ ቀና በል ምን ጆንክ ነው አንተ ስሩ ነው ፈለገሽ እንትን አምጪ ደግሞ በብርጭቆ ነው ያለው ይቅር እያለ ነው ፍቅር አልፈልግም በቃ እያለ ነው አይ እሱ ስለፈለገና ስላልፈለገ አይመስለኝም ደግሞ ሲቀዳ ይሻልይዘ ፍቅር ይሞታል በዚህ አይነት ከቀጠለ እምቢ እያለ እኮ ነው ሌላ ቦታ ደሙ ነው አዎ ደሙ ስሩን ፈልጊልኝ እና ታቃርገን ይፍሰስ ደግሞ ከዛ በኋላ እንስጠው ምን እያወሩ ነው ትሰማለህ በቃ ምንም ማድረግ አንችልም ፈጣሪ ስም ወይኔ ፊቱ እኮ ባበጠ በቃ
በቃ እኔ ምንም ማድረግ አልችልም። ወግቼ ደግሞ ቀድቼ እሰጣለሁ። በቃ ምንም ማድረግ አልችልም። ሌላ ቦታ ተወገዋለህ። ስሙ የት ነው የምትሄደው? የት ነው የምትሸሸው? መሮጥ እኮ ነው በሱ ቤት። እንደዚህ ደረጃው እንዴት ነው የሚወርደው? ፍቅር በእናትህ ይወድቃል ባፍጢሙ። እና ልክ ከፈትለት በቃ ይሄድ መዳን የለበት ተጋጨ በእናትህ። ይኸው መዳን አለበት የለበት። እንካ በቃ ወይ አድርሰው ነው ወይ ላድርሰው ነው። እንካ ፍቅር በእናትህ እንካ ቆይ እሺ ቀስ በል እኔ ልርዳ ባልኩኝ አገባኝ። እሺ ምንድን ነው እሱ ማድረግ